جيب لي هذا لا كويس. السلام عليكم ورحمة الله وبركاته. ودنا تكبرات شيء على ميدا بتسوي كيفكم شو أخباركم؟ إن شاء الله تكونوا بألف خير يا قريب جوج. لايك شير سبسكرايب يارجعتوا بزاري دمو أساسا زينا نيجي لاتشي متأوت وانو منشاو عربوش من علو يميلون نيجي لاتشي متأوت كسو بس تجرباس معنا اللي هن نيجي لاتشي متأوت تدبقون هلا وانتنو يتم تاجنت مني قاعد هنجي هن وانو مرجع وانتنو ከዛ በፊት ላይክ ሼር ሰብስክራይብ አድርጉ። ሰሉ አለ ነቢ። እናት ሁለት ጊዜ ትሞታለች ይላሉ አረቦች። እናት ሁለት ጊዜ ትሞታለች። የመጀመሪያ ሞቷ ልጇ ሲሞት ነው። ሁለተኛ ደግሞ እሷ ስትሞት ነው። እና የዚህ ወንድማችን እናት መግቢያው ላይ እንዳሳየኋችሁ ብቻ ምን ቃል እንደሚያጽናናት አላውቅም። ከመሞቱ በፊት ይደውልላትና እናቴ እኔ በዚህ ቀን ነው መሞተው ብሎ እንድናገር ይደረጋል። ለቤተሰቦቹ ደውሎ ይናገራልና እሱ ነው ጥፋተኛው ደግ ሆነ የሚል ፍርድ አትፍረዱ። ወይም ደግሞ ከዛ በፊት አለ ምን አለ የሚፈታተኗችሁ ነገር። ሟች እኮ ያለ ጥፋት አይሞትም እኮ ጥፋተኛ ነው። ግን አንተ ማን ገዳይ ያደረገህ በሚል ነው እንጂ የሚገደለው አንተን ማን ገዳይ ያደረገህ የሚለው ነው እንጂ የሚያስገድለው። ነገር ግን በጣም ያሳዝናል። ብዙ ልጆች ከዛ በኋላ በጣም ብዙ ልጆች ተይዘዋል። በጣም ነው እንትናቸውን ጃሎን እንደዚህ ያአረቂ የሚሰሩበት አርገው እጃቸውን ወደ ኋላ ያሰሩ በጣም ብዙ ልጆች እና አንዱ ደግሞ ሲናገር ነበር ገጠር ነው ያለው እንትን ካለ በኋላ ይሄ ልጅ ይሄ ነገር ጉዳዩ ከተሰራ በኋላ መጡ አመልጣለሁ ሲል የነሱ ሲሞት ነው። በነገራችን ላይ ምድር ባንድ እግሯ የምትቆመው ያንቺ ምስኪን ህገወጥ ወንድምሽ ግን አላህ ይስጥር። ያኔ በህግ ሲያመልጥ ተገደለ፣ ከፖሊስ ሲያመልጥ ተገደለ ነው የሚባለው እንጂ ሌላ ምንም አታገኝም። ለማንኛውም ቀድሜ ላሰማችሁና እንመልሳለን። የአረቦቹ ከነሱ ያለውን ምክንያቱ ምንድነው ለዚህ ያበቃው ነገር ማለት ነው። አንዱ ተናግሮታልና እሱን ቪዲዮ ላሰማችሁ። ያው ማን ገደለ አለ በሚል ነው የሚገደለው እንጂ እኮ ለማንኛውም ቃል በቃል ተርጉምላችሁ የምን እንደሚል ማለት ነው። اسمع يعني مثلا شبك الابل العظ استنى كما جمال الاركناتشو لقثوان شوف لك سوداني قاعد طال عمرك شاب ያለው መጀመሪያ ያልተለመደ ነገር አለ ምንድነው እሱ ያልተለመደ ነገር ያለው ስትነዳ ሪያድም ይሁን ሌላ ቦታ ድንገት ተሳሳተ ቦታ ግመል ይዞ ታገኘዋለህ። ሱዳኒ ገባችሁ? እሱ እዚህ ሀገር ላይ ግን ተጣርጎ መናገር አይቻልም። የሚገባ ይግባ በሚል ነው መናገር የሚቻለው። ታውቃላችሁ ይሄንና ከዛ تيجي توقف يبيعلك ይሸጥልሃል። ምንድነው ይሸጥልህ? فهمت كلامي؟ قبطت المشكلة انه مو في السوداني، المشكلة اللي خلى السوداني من ورا ችግሩ እኮ ከሱዳኑ አይደለም ወይም ደግሞ ከአጅነቢዩ ከሀበሻው አይደለም። ከበስተጀርባ ማን አለ ያንን ነገር ሽጥ የሚለው የሆነ ነገር መጥቶ ህጉ በጠበቀበት ሀገር ላይ ተጠንስሶ ምናምን ለህብረተሰብ እስከሚደርስ ድረስ ማን አለ ከበስተጀርባ? وراه واحد አንድ ሰው አለ ከበስተጀርባ ديكور حاطه في ريحه السودان اللي قاعد يصير እንደ ጌጥ ነው። ሱዳኒም ይሁን ሀበሻ የሚያስቀምጡት እንደ ጌጥ ነው። ከበስተጀርባ ማን አለ እየሆነ ያለው ይላል። فهمي الله يرحمه اثيوبي ذا تاجر ذا የሞተው አላህ ይرحመው ኢትዮጵያዊ። ይሄ ታጅር አሉት ማለት ታጅር ማለት ሻጭ ነው። ምን ይቺን ፈሃምቱ ሚሳን ገብቷችኋል ይላችሁ። مخدات وراه ناس ሰው አለ يحطونه بالاثيوبي تلفيقه مستحيل انه يجيك هو الحق مستحيل በፍጹም شبكه ብቻውን አይመጣም። ይሄ መረብ ነው። የምመረብ የወጥመድ قويه ከባድ ولها سبي تلت الحين فهمي ولا يرونك شيء يا ولد روحك عندهم ولا شيء نفسك ولا شيء طق ህይወት ምንም አይደለም። ጠግ ምንም ማለት خليك ولا شيء حج قبل عنه طلها دربنا جاي من ديرتي منه قاطعنا ولا هم ማንም አያስብም። المشكله هذه سلمت
ይሄ ችግር እስከመቼ ነው? شيء خطير 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 مرة. በጣም خطير የሆነ لازم تضرب الحية، راس الحية لازم يضرب. راس الحية لازم እንضرب። የባቡ ራስ መጀመሪያ መመታት አለ። እባብ እግሩን ብትመቱት ይሳባል፣ ቅንጭላቱን ሲመታ ነው የሚሞተው እያለ ነው። ይሄ የራሳቸው اليوم إذا نلتفت له الحية لازم راسها ينتف. حكومتنا ما مقصرة، حكومتنا على ህጋችን አላሳነሰም፣ የቻለውን እያደረገ ነው። ግን እዛ ውስጥ ያለው አሉ ይላል رجله ساق دون الشيء ذا. لكن ذولي شبكتن لخبطة. مستحيل يا اخوان، والله العظيم مستحيل 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 قاعد يصير. የማይታመን ነው እየሆነ ያለው። በፍጹም የማይታመን ነው። اسمعي الله يرحم استشهد دون طنه جاي. استشهد ማለት እንግዲህ ሸሂድ ሆነ የተገደለው ማለት ነው። عين لازم يشوف، لازم يجي شيء للامر ذا، لازم ينحل. ይሄ ጉዳይ መፍትሄ ማግኘት አለበት። الله يرحمه ويغفر له. የሞተውን አላህ ይርሐመው። خلاص የሚሞት ሰው ይበቃናል። ደሃያ ማለት የሞተ ዝም ብሎ የሚሞት ሰው ይበቃናል በቃ አለ እና አንድ ሰው ነው የተናገረው ወጥቶ በድፍረት። ግን ልጁ ወይ ደግ ሆነ ምናምን ወይ ብዙ ቤተሰብ አሉት። የሞተውም አረቡ የሞተውም እንዱ እናት እህት ወንድም አላህ ይርሐመው። ገዳዩም ደግሞ በጣም ደግሞ እንትን ነው የሚገርማችሁ ነገር ለማመን እስከሚከብዳችሁ ድረስ ተወዳጅ ነው። በጣም የሚወደድ ነው እና ከ3 ቀን በፊት በጋላ ውስጥ ማለት ነው። በጋላ ማለት ይሄ እንትን የሚሸጡበት አረቦቹ መጋዴ የሚሸጡበት እንደ ሱቅ ማለት ነው፣ እንደ ሀገራችን። እዛ ውስጥ ገብቶ ከአንድ 100 مليون هذا عندهم فلوس 100 مليون. كم يحول فلوس بالبيت؟ كم يحول؟ خربان هذا ما يحول. خربان هذا ما يحول. አይልክም የተበላሸ ነው ምናምን እያለ ይምዘሁ ያኔ ይጫወታሉና ባንድ እስከሚሰዋወር ድረስ ምናምን ያኔ ከሱ ጋር መግባባት። ግን እጁ ላይ የያዘው ነገር ሳይው ደነገጥኩኝ። እኔ በጣም ፈራው ማለት ነው። በዛ አይነት ስራ የሚሰራ ሰው ጠንቃቃ መሆን አለበትም ማለት ለማስፈራራት። በማስፈራራት ደግሞ የሚቻሉ አይደሉም። ሸባቦቹ ይፈታተናሉ። እንደናንተ ወንዶቹን ተውትና ሴቶቹ ከጓደኛ ጋር ከወንድም ጋር ማባሪ ብቻ አንድ ቪዲዮ በጣም በቃ ፈርሃን ነበር። ልጅ እኮ ከ3 ቀን በፊት እንደዚህ ቪዲዮዎችን እየለቀቀ ነበር ቲክቶክ ላይ እና ቀድሞ ያወጣውን ለምን ፖስት አድርጋችሁ አስያዛችሁት ምናምን ይባላል። ነገር ግን እሱ ራሱ ቲክቶክ አለው። ራሱ ቲክቶክ ላይ የፖስተው ቪዲዮ አለ። አረቦቹ ደግሞ የተጻጻፉትን ሁሉ አውጥተው ፖስት አድርገውታልና 2 ጊዜ ሞት ነው እንደዚህ በሌሊት ሳይቀር ነው እንግዲህ የፈለጉት። እሺ ጉልከው ለቤተሰቦቹ መጽናናትን ይስጣቸው። የእውነቴን ነው የምላቸው። ምሕረት ማይደረግ ምንም ማይኮን በቃ አላስ አንድ ሰው ሰውን ሲገል ራሱንም እየገደለ ነው። ገደልሽ ማለት አረብ ሀገር ሌላው ማስጠንቀቂያ የምሰጣችሁ ኮሜንት ላይ የታዘብኩት ነገር ማለት ነው፣ እናስመልጠው እናስጠፋው ተብሎ አይኮመትም። አረብ ሀገር ሰው የገደለ ሰው እናስመልጠው እናስጠፋው ብለሽ አሁን ለምሳሌ ይሄ ጉዳይ የተፈጸመው ሳውዲ አረቢያ ነው። አንቺ ሳውዲ አረቢያ ሆነሽ እናስመልጠው ምናምን እንዳይዙት ተብሎ አይኮመትም። ኮሜንትሽ ይተረጎማል። ቲክቶክሽ ሎኬሽን አለው፣ መተው ነው የሚይዙሽ። ዱባይ ላይ ወንጀል ከተፈጸመ እዛው አላችሁበት ሀገር ላይ አትኮመቱ። ለምሳሌ ዱባይ ከሆናችሁ ወንጀሉ የተፈጸመው ሳውዲ ከሆነ ኮመቱ፣ ችግር የለውም። ወላኪን ሳውዲ ሆናችሁ በፍጹም አታድርጉት። መኮመት የሌለበት ኮሜንት ነው። እንተ በኋላ ነፍስኩም ያገር ልጆች ራሳችሁን ጠብቁ፣ አታስመስሉ። ሁሌም እናንተን ሆኖ ወዳችኋለሁ። እንግዲህ ያሳዝናል፣ ምንም ማድረግ አንችልም። በእኛ እጅ ቢሆን ኖሮ ማንም እንዲሞት ባልፈቀድነ ነበር። ወላኪን ሰይጣን ወሰውሳል። ለሰው ልጅ ሞት ደግሞ ሰው ሰበብ ይሆናል። ለማንኛውም ወዳችኋለሁ። ላይክ ሼር ያደርጋችሁ። በሌላ ቪዲዮ መጣለሁ። ለእናንተ አስፈላጊ የሆነ ቪዲዮ እያዘጋጀሁላችሁ ነው። ስለ ኤምባሲ ምናምን የጠየቃችሁኝ እሱን ይዤ እመጣለሁ በቀጣይ። ሰላም አለይኩም ወራህመቱላሂ ወበረካቱ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في